ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ ነው ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በጎፋ ዞን በ6 ወራት ውስጥ 2173 የወንጀልና የፍትሐ ብሔር ክስ መዝገቦች ውሳኔ አግኝተዋል ተባለ። በጎፋ ዞን በ2018 በጀት ዓመት 6 ወራት ከቀረቡ 2273 የወንጀልና የፍትሐ ብሔር ክስ መዝገቦች ውስጥ 2173 መዝገቦች ውሳኔ ማግኘታቸውንና አፈጻጸሙም 89 በመቶ መድረሱን የዞኑ ፍትህ መምሪያ ኃላፊ አቶ ደመላሽ ብላቴ ከብስራት ራዲዮ ጋር ባደረጉት ቆይታ ገልጸዋል። የሴቶችና ህጻናት ደህንነትን ከማስከበር አንጻር በ6 ወሩ ከቀረቡ 221 መዝገቦች ውስጥ 204ቱ ውሳኔ ማግኘታቸውንና ማጣራት ምጣኔ 92 በመቶ መመዝገቡን ገልጸዋል። በተጨማሪ 22 የሙስና ክስ ወንጀል መዝገቦች የቀረቡ ሲሆን የሙስና ወንጀሎች ውስብስብ እንደመሆናቸው መጠን በሁሉም ላይ ክስ ተመስርቶ በሂደት ላይ መሆናቸውን ለጣቢያችን የተናገሩት ኃላፊው በ5ቱ መዝገቦች ላይ ከ5 እስከ 14 ዓመት የሚደርስ እስርና የገንዘብ መቀጮ ውሳኔም ተላልፏል። ከታክስና ኢኮኖሚ ወንጀሎች ጋር የተያያዙ 8 መዝገቦች ቀርበው በሂደት ላይ ናቸውም ተብሏል። ከነዚህ 3.14 ሚሊዮን ብር ወደ መንግስት ካዝና ገቢ መደረጉን መባወርቅ ዘግባለች። የአባቴን ንብረት ይወርሳል በሚል ቅናት የእህቱን ልጅ ገሎ ጫት እርሻ ውስጥ የቀበረው ግለሰብ በእስራት ተቀጣ። በምስራቅ ሐረርጌ ዞን ደደር ወረዳ ነዋሪነታቸው የሆኑት አቶ አህመድ ሙነር የ73 ዓመት አዛውንት ሲሆኑ በትዳር ህይወታቸውም አንድ ወንድና ሴት ልጅን አፍርተዋል። የህግ ባለቤታቸው በህመም ምክንያት በሞት ሲያጡ ልጆቻቸውን ብቻቸውን ማሳደጋቸውን የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካሴ አበበ ለብስራት ራዲዮ ተናግረዋል። አቶ አህመድ ሙነር ልጆቻቸውን በዚህ መልኩ እያሳደጉ እያሉ ሴት ልጃቸው ከጋብቻ ውጪ ታረግዝና ዘመዶች ጋር በድብቅ ወልዳ ታርሳ እንደመጣችም ተናግረዋል። የተወለደው ልጅ አያት ተቀብለው የአባት መጠሪያ ስምን በራሳቸው አድርገው ፈንዲሼ አህመድ እዚያው ቤተሰብ ማደግ ይጀምራል። ከአመታት በኋላ ግን የአቶ አህመድ ሴት ልጅ ለጋብቻ ትታጭና በሰርግ ድግስ ትዳር መስርታ ከአባቷ ቤት ትወጣለች። ወንድሟ ኤልያስ ግን በተለይ አባት ያለውን ንብረትና ሀብት የሚካፈሉት እህቱና ልጇ መሆኑን ሲረዳ የ15 ዓመቱን ወንድሙን የእህቱን ልጅ አምርሮ ጠላው። ታህሳስ 1 ቀን 2017 ዓ.ም አባቱንና ወንድሙን ስራ ፍለጋ ወደ ከተማ እንዲወስዱ ነግሯቸው ከቤት ወጥቶ ይሄዳል። ከሳምንት በኋላ ግን ስራ በመፍታቱ ወደ አያቱ ቤት እየተመለሰ ያለ ፈንዲሼ አህመድን ኤልያስ አህመድ ጠብቆ በስለታማ ሳንጃ የተለያዩ የሰውነት ክፍሎቹን በመውጋት ህይወቱ እንዲያልፍ አድርጎ አስከሬኑን ደብቆ ካዋለ በኋላ በነጋታው አያቱ የጫት እርሻ ውስጥ በድብቅ ቀብሮ ሰላማዊ ሰው ሆኖም ቀርቧል። ከበርካታ ወራት በኋላ የፈንዲሻ ለስራ ፍለጋ ከቤት ወጥቶ እንዳልተመለሰ ቢገልጹም አድራሻው ግን ሊገኝ አልቻለም። ይሁን እንጂ በኤልያስና በፈንዲሻ መካከል ያለውን የመጠላላት ስሜት እንዲሁም ስለመጥፋቱ ሲነሳ የሚሰጠው ተቃራኒ ምላሽ አያት በልጃቸው ላይ ጥርጣሬ እንዲያሳድር አድርጓል። በዚህም አባት ልጃቸው ኤልያስን በአካባቢው ባለ የሀገር ሽማግሌዎች የአውጣጭኝ ስርዓት ላይ እንዲቀርብ ሲጠየቅ ፈቃደኛ ያለመሆን አዝማሚያ ሲያዩ ጉዳዩን ፖሊስ ጋር እንዲደርስ ተደረገ። የደደር ወረዳ ፖሊስም በቀረበው መረጃ መሰረት ኤልያስ አህመድን በቁጥጥር ስር አድርጎ ሲመረምር ኤልያስ ከአባቱ ያልተወለደው ልጅ ከእናቱ ጋር ሆኖ የአባቴን ንብረት ይወርሳል በሚል ቅናት ስራ ፈልግበታለሁ ካለው ቦታ ከሳምንት በኋላ ሲመለስ ጠብቄ ገድዬ የጫት እርሻ ስር ቀብሬዋለሁ በማለት የእምነት ቃል ይሰጣል። በተጨማሪም ለወራት በጫት እርሻ ውስጥ የተቀበረው የ15 ዓመቱ ኤልያስ አህመድ አስክሬንን ከተቀበረበት ተቆፍሮ በማውጣት ለምርመራ ወደ ሆስፒታል ተልኮ ከተመረመረ በኋላ በክብር እንዲያርፍም ተደርጓል ሲሉ ምክትል ኢንስፔክተር ካሴ አበበ ገልጸዋል። ፖሊስም የምርመራ መዝገቡን በአስክሬን ምርመራና በእምነት ቃሉ እንዲሁም የወንጀል ድርጊቱን ሲመራ በነበረው ማስረጃዎች ተጠናክሮ ለአቃቢ ሕግም ልኳል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ከባድ የሰው መግደል ወንጀል ክስ መስርቶበታል። ክሱን ሲከታተል የቆየው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤትም ታህሳስ 9 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኤልያስ አህመድ በእድሜ ልክ እስራት እንዲቀጣ መወሰኑን የኤደን ሽመልስ ዘገባ ያመላክታል። የሀገር ውስጥ መረጃዎቻችን እነዚህ ነበሩ። አሁን ደግሞ ወደ ባህር ማዶ እናልፋለን። ኢራን በሰብአዊ መብት ተሟጋቿ በሞት እንዳትቀጣ የመንግስታቱ ድርጅት አሳሰበ።
ኢራን መሐንዲስና የሴቶች መብት ተሟጋች የሆነችውን ዛህራ ታራቢንን በሞት እንዳትቀጣ የተባበሩት መንግስታትን አሳሰበ። ተመድ ከ400 ታዋቂ ሴቶች ጋር በመጣመር ለኢራን ባቀረበው ጥሪ የ67 ዓመቷ የመብት ተሟጋች በሞት እንዳትቀጣ ጠይቋል። ዛህራ ሚያዝያ ላይ ነበረ የታሰረችው። በኢራን መንግስት እገዳ ከተጣለ ዘ ፒፕልስ ሙጃሂደን ኦርጋናይዜሽን ጋር በማበር እንደተከሰሰች ቤተሰቦቿ ተናግረዋል። ራሻት የሚገኘው አብዮታዊ ፍርድ ቤት በመሳሪያ በመታገዝ አመጽ የወንጀል ድርጊት ያለፈው ህዳር ላይ ፈርዶባታል። በቪዲዮ የተከናወነው የፍርድ ሂደት ከ10 ደቂቃ ላላነሰ ጊዜ የቆመም ነበረ። ቤተሰቦቿ እንደተናገሩት ፍርድ ቤቱ የተላለፈባት እጅግ ውስን በሆነና ተአማኝነት በሚጎድለው ማስረጃም ነው። በማስረጃነት ከቀረበው መካከል ሴቶች እምቢተኛነት ነጻነት የሚል ጽሁፍ ያለበት የልብስ ቅዳጅና ያልተላከ የድምጽ መልእክትም ይጠቀሳሉ። የኢራን ባለስልጣናት እስካሁን ስለ ፍርድ ሂደቱ አስተያየት አልሰጡም። በመሳሪያ ከታገዘ ከስለላ እንዲሁም የፈጣሪ ጠላት ከሆነና ከምድራዊ ሙሰኛነት ጋር በተያያዘ ቢያንስ 51 ሰዎች ሞት እንዲፈረድባቸው ተመድ ገልጿል። በመንግስታቱ ድርጅት የሰብአዊ መብት ካውንስል የኢራን የሰብአዊ መብት አያያዥ ልዩ መርማሪዎች ባወጡት መግለጫ እንዳሉት በኢራን በሴቶች ላይ የሚፈጸም ጥቃት፣ የዘፈቀደ ግድያ እንዲሁም መድሎ ከጊዜ ወደ ጊዜ እየተባባሰ መጥቷል። በተጨማሪም የዛህራ ጉዳይ ዓለም አቀፍ ሕግ በተደጋጋሚ እንዲጣስ ማሳያም ነው ይላል መግለጫው። ዛህራ ያለ ፖሊስ ማዘዣ ከቤቷ ከተወሰደች በኋላ ብቻዋን ታስራ ለ1 ወር ምርመራ ተደርጎባታል። መንግስትን በመሳሪያ ታግዛ ለመገዳደር እንደሞከረችና የተቃዋሚዎች ተባባሪ እንደሆነች በግድ እንድታምን መደረጓም ተገልጿል። ሩሲያ በ10 ዓመታት ውስጥ በጨረቃ ላይ የኒውክሌር ኃይል ማመንጫ ለመትከል ማቀዷን አስታወቀች። ሩሲያ በሚቀጥሉት 10 ዓመታት ውስጥ የጨረቃን የጠፈር መርሃ ግብርን በማስቀጠል የኒውክሌር ኃይል ማመንጫ ጣቢያ በጨረቃ ላይ ለመትከል አቅዳለች። ዋናዎቹ የዓለም ኃይል ሀገራት የምድርን ብቸኛ የተፈጥሮ ሳተላይት ለመቃኘት እየተጣደፉም ይገኛሉ። እንደ አውሮፓውያን አቆጣጠር በ1961 የሶቪየት ኮስሞናዊት ዩሪ ጋጋሪን ወደ ህዋ በመላክ የመጀመሪያው ሰው ከሆነ ወዲህ ሩሲያ በህዋ ምርመራ ላይ ቀዳሚ ኃይል ነበረች። በቅርብ 10 ዓመታት ወዲህ ግን ከአሜሪካና ቻይና ስር ለመከታተልም ተገዳለች። እንደ አውሮፓውያን አቆጣጠር ነሐሴ 2023 የራሽያ ፍላጎት ላይ ከፍተኛ ጉዳት መድረሱ የሚታወስ ሲሆን ሰው አልባ ሉና 25 ተልእኮ ወደ ጨረቃ ላይ ለማረፍ ያደረገው ሙከራ አልተሳካም። በአንጻሩ ኤለን መስክ የጠፈር ተሽከርካሪዎችን በማምጠቅ ላይ ለውጥን አሳይቷል። የሩሲያ ግዛት የጠፈር ኮሚሽን ኮሞስ በ2036 የጨረቃ ኃይል ማመንጫ ለመገንባት አቅዶ ከላቮችኪን ማህበር ኤሮስቴስ ኩባንያ ጋር ውል መፈራረሙን ባወጣው መግለጫ አስታውቋል። ሮስስ ኮሞስ የኒውክሌር ኃይል ማመንጫው ዓላማ የሩሲያን የጨረቃ መርሃ ግብር ማለትም ሮቨርስ ኦብዘርቫቶሪና የጋራ ሩሲያ ቻይና ዓለም አቀፍ የጨረቃ ምርመራ ጣቢያ መሰረተ ልማትን ማጎልበት ነው ብሏል። ፕሮጀክቱ በቋሚነት የሚሰራ ሳይንሳዊ የጨረቃ ጣቢያን ለመፍጠርና በአንድ ጊዜ ተልእኮ ወደ የረጅም ጊዜ የጨረቃ ፍለጋ መርሃ ግብር ለመሸጋገር ጠቃሚ እርምጃ ነው ሲሉም በመግለጫው አክሏል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ።